ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው የካቲት 14 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮንም ላይክና ሼር በማድረግ ቤተሰብ እንድትሆኑና እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። የካቲት 14 የሚነበብ ስንክሳር። ዕረፍቱ ለሊቀ ጳጳሳት አባ ቄርሎስ። የካቲት 14 በዚች ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት ቄርሎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 75ኛ ነው። ይህም አባት ፍዩም ከምትባል አገር ነው። በእርሷም ቅስና ተሹሞ ኖረ። ከዚህም በኋላ ከዚያ ለቆ ከምስር ከተማ ውጭ ወደሆነች የኢትዮጵያውያን የጉድጓድ ውሃ ወዳለበት ወደ ቅዱስ ፊቅጦር ገዳም ደረሰ። በውስጡም ታላቅ ተጋድሎን እየተጋደለ ብዙ ዘመናትን ኖረ። የእውቀቱና የቅድስናው ዜና በተሰማ ጊዜ ያለ ውዴታው ይዘው በእስክንድርያ ሀገር ሊቀ ጵጵስና ሾሙት። መንጋውንም በጎ አጠባበቅን ጠበቀ። በቁርባንና በጸሎት ጊዜ በቤተ ክርስቲያን ውስጥ ሊሰሩት የሚገባቸውን ለካህናት ሥርዓትን ሠራ። በሹመቱም 7 ዓመት ከ9 ወር ከ27 ቀን ኑሮ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት ሳዊሮስ። በዚችም ቀን ሃይማኖታቸው ለቀና ምዕመናን መምህራቸው የሆነ የአንጾኪያ ሀገር ሊቀ ጳጳሳት የከበረ አባት ሳዊሮስ አረፈ። የዚህም ቅዱስ ዘመዶቹ ከሮሚ ሀገር ናቸው። አባቱም ስሙ ሳዊሮስ የሚባል ኤጲስቆጶስ ነው። እርሱም ስለ ንስጥሮስ በኤፌሶን ከተማ ጉባኤ በሆነ ጊዜ ከ200 አባቶች ኤጲስቆጶሳት ጋር መጣ። በዚያም እንዲህ የሚለውን ራእይን አየ። ካንተ የሚወለድ ልጅህ ስሙም እንደ ስምህ ሳዊሮስ ተብሎ የሚጠራ እርሱ የቀናች ሃይማኖትን ያጸናታል ተባለ። ይህም ኤጲስቆጶስ ባረፈ ጊዜ ልጁን ሳዊሮስ ብለው ጠሩት። ከቤተ ክርስቲያን ውጭ የሆነውን ጥበብን ሁሉ ተማረ። ከመምህሩም ወጥቶ ወደ አንድ ቦታ ሲጓዝ በዋሻ ራሱን እስረኛ አድርጎ የሚኖር ጻድቅ ሰው ተገናኘው። በእርሱም ደስ ብሎት የአንጾኪያ ሊቀ ጳጳሳት ሃይማኖታቸው ለቀና ምዕመናን መምህራቸው የሆንክ ሳዊሮስ ሆይ መምጣትህ መልካም ነው አለው። ሳዊሮስም ከቶ ሳያውቀው በስሙ በጠራው ጊዜ የሚደረግለትንም ከመሆኑ አስቀድሞ በመናገሩ አደነቀ። ከዚህም በኋላ ሳዊሮስ ትሩፋት በመስራት አደገ። መልካም ስም አጠራሩና ዜናው ተሰማ። በአባ ሮማኖስም ገዳም መንኩሶ ታላቅ ተጋድሎን ተጋደለ። ለትሩፋትም ሥራ እጅግ የተጠመደ ሆነ። የከበረ ወንጌል በተራራ ላይ ተሰራች መሰወር አትችልም እንዳለ ዜናው በሁሉ ዘንድ ተሰማ። የአንጾኪያ ሊቀ ጳጳሳት ባረፈ ጊዜ አዋቂዎች ኤጲስቆጶሳት ይህን የከበረ ሳዊሮስን ይሾሙት ዘንድ ተስማምተው ያለ ውዴታ ወስደው በአንጾኪያ ሀገር ላይ ሊቀ ጵጵስና ሾሙት። በሹመቱም እስከ ዓለም ዳርቻ ያለች ቤተ ክርስቲያን ብርሃን ሆነላት። በአገሮች ሁሉ ወዳሉ መናፍቃን ከሃዲያን ትምህርቱ በሚደርስ ጊዜ 2 አፍ እንዳለው ስለታም ሰይፍ ሥራቸውን ይበጥሳልና። ከጥቂት ቀኖችም በኋላ አማኒው ንጉሥ ሙቶ በእርሱ ፈንታ ስሙ ዮስጢያኖስ የሚባል መናፍቅ ነገሰ። ንግሥቲቱ ሚስቱ ግን ሃይማኖቷ የቀና ነው። ስሟም ቴዎድራ ይባላል። ንጉሥም የኬልቄዶን ወደ ሆነች ወደ ረከሰች ሃይማኖቱ ይህን የከበረ አባት ያስገባው ዘንድ ያስፈራራው ነበር። እርሱ ግን ፈርቶ አይታዘዝለትም። ቁጣውንም የሚፈራ መስሎት በእርሱ ላይ አብዝቶ ተቆጣ። ቁጣውንም ባልፈራ ጊዜ በስውር አውቃ ከንጉሥ ፊት ይሸሽ ዘንድ ሊቀ ጳጳሳቱን መከረችው። እርሱም በስውር ወጥቶ ገለል አለ። እግዚአብሔር የዚህን አባት ሞት አልፈቀደምና ስለ ምዕመናንም ጥቅም ጠበቀው። በአንድ ተራ መነኩሴ አምሳል ሆኖ
በቦታዎችና በገዳማት የሚዘዋወርና ምዕመናንን የሚያጠነክራቸው ሆነ። ስካ በሚባል አገርም ስሙ ዶርታኦስ ከሚባል ደግ ምዕመን ባለጸጋ ሰው ዘንድ ተቀምጦ ሳለ ጌታችን በእጆቹ ብዙ ድንቆች ተአምራቶችን አደረገ። ስካ በተባለ ሀገርም እስካረፈ ድረስ በቀናች ሃይማኖት ይጸኑ ዘንድ ሁሉንም ያስተምራቸው ነበር። ከዚህም በኋላ ወደ ዝጋግ ገዳም አፈለሱት። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዕረፍቱ ለሊቀ ጳጳሳት አባ ያዕቆብ። በዚችም ዕለት የእስክንድርያ አገር ሊቀ ጳጳሳት የከበረ አባት አባ ያዕቆብ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 50ኛ ነው። ይህም አባት እልመቱዝ የተባለ የግብፅ ንጉሥ በነገሰ በ17 ዓመት ተሾመ። እርሱም ለመኮንኑ ለወልደ ሃሮን ረሺድ ወንድሙ የሆነ ነው። በዚያም አባት ዘመን አስቄጥስ ገዳማት ታድሰው መነኮሳቱ ወደ እሳቸው ተመለሱ። አፎን በሚባል አገር ስሙ መቃርስ የሚባል ሰው ነበረ። ወደዚህ አባት ወደ ያዕቆብ መጥቶ ወደ ቤቱ በመሄድ ቤቱን ይባርክለት ዘንድ ለመነው። እርሱም አብሮት ሄደ። ታሞ የነበረ ልጁም ሞተ። ወደ አባ ያዕቆብም እንዲህ ብሎ ለመነው። እርሱ ከእርሱ በቀር ልጅ የለኝምና አባቴ ሆይ ራራልኝ። እርሱም እነሆ ሞተ፣ ስለ እርሱ ወደ እግዚአብሔር ትማልድ ዘንድ እለምንሃለሁ አለው። አባ ያዕቆብም እንደ እምነትህ ይሁንልህ፣ አትፍራ አለው። ሕፃኑም ከአባቱ ተቀብሎ ታቀፈውና በላዩ ጸለየ። በመስቀል ምልክትም አማተበበት። ስለ እርሱም ወደ እግዚአብሔር ለመነ። ጌታችንም ልመናውን ተቀብሎ የሕፃኑን ነፍስ ተመልሳ ዓይኖቹን ገለጠ። ከሞትም ድኖ ተነሳ። አባቱንም ልጅህን ውሰድ፣ የሞተ አይደለም ያንቀላፋ ሆኖ ነው እንጂ አለው። የሕፃኑም አባት ይህን ድንቅ ሥራ ባየ ጊዜ እጅግ ፈራ። የገንዘቡንም እኩሌታ ለምጽዋት ብሎ ሰጠው። እርሱም ወደ ኢየሩሳሌም ልኮ ሃይማኖታቸው ለቀና ምዕመናን ሁሉ ወደ እርሷ በመጡ ጊዜ መጠጊያ ትሆን ዘንድ ቤተ ክርስቲያን ሠራባት። የአንጾኪያም ሊቀ ጳጳሳት ዲዮናስዮስም ወደ ምስር በመጣ ጊዜ ከአባ ያዕቆብ ጋር ተገናኝቶ ከእርሱ ዘንድ ጥቂት ቀኖች ተቀምጦ ወደ ሀገሩ ተመለሰ። ይህም አባት ያዕቆብ በሹመቱ 10 ዓመት ከ8 ወር ከ3 ቀን ኑሮ በሰላም አረፈ። በረከቱም ከእኛ ጋር ትኖር፣ ለእግዚአብሔርም ምስጋና ይሁን አሜን። የዳርዮስ የጳውሎስ የአኩደራስና የሊድና መታሰቢያ። በዚችም ቀን የቅዱሳን ዳርዮስ የጳውሎስ የአኩደራስና የሊድና መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ፣ ለእግዚአብሔር ምስጋና ይገባል አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 14 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ